ክርስቲያኖች በተለይ ደግሞ የሐሰተኛ ነቢያቶችን መድረክ ሄደው የሚያሞቁ ለሐሰተኛ አገልጋዮች ለሐሰተኛ ነቢያት ግባት የሚሆኑ ቪዲዮ መስሪያ ገንዘብ መስሪያ የሚሆኑ እንደዚህ መለስተኛ የሆኑ ናቸው። አንዳንድ ሰባኪዎች ተነሱና እግዚአብሔር እኮ በቃ ጣታችን ላይ ነው፣ እኛ እኮ የፈለግነውን ነው የሚያደርገው፣ እንዲያውም ካልፈቀድንለት ምንም አያደርግም በዚህ ምድር ላይ። አልጋ ላይ ተለጣጠፉ፣ ተሳሰሩ፣ ጌጣችሁን ተመታቱ፣ ተጣበቁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? እኔ በጣም ሰላም ነኝ። እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩ። ወደ ቪዲዮ እንለፍ። በዚህ ዘመን ላይ ከምንፈልጋቸው ነገሮች ሁሉ መካከል እግዚአብሔርን የት ጋር ነው ያስቀመጥነው? አቱ ብዙ ነገር እንፈልጋለን፣ ብዙ ነገር እናስባለን፣ ብዙ ነገር እየፈለግን መሆናችንን ወገኖቼ ሆይ እናንተ ታውቁታላችሁ። ግን ከምንፈልጋቸው ነገሮች መካከል እግዚአብሔር የቱ ጋ ነው? መልሽ ለራስሽ፣ መልስ ለራስህ ወንድም፣ የቱ ጋ ነው እግዚአብሔር? እግዚአብሔር በነገሮች ላይ ከፊት ነው? እግዚአብሔር በነገሮቻችን መካከል ላይ ነው? እግዚአብሔር ከኋላ ነው? እዚህ ውስጥ ከሶስቱ ውጪ የሆነ ሰው የለም። እግዚአብሔርን ወይ ያስቀደምን አለን፣ ወይ መካከል ላይ አርገነዋል፣ ወይ ከኋላ አርገነዋል። ወገኖቼ ሆይ በሕይወታችን ዘመን በቤተሰብ ውስጥ በነገሮቻችን ላይ የሚመጣብን ነገር እግዚአብሔርን ያስቀመጥነው ቦታ ይወስናል። እግዚአብሔር ፊተኛ ማድረግ በሕይወታችን the first place ስንሰጠው እግዚአብሔር የመጀመሪያውን ቦታ ስንሰጠው በትክክለኛው መንገድ ላይ ነን። ማወቅ ያለብን ግን ከእግዚአብሔር መንገድ ፍቅር ካለን የራሳችንን ፈለግ የምንከተል ከሆነ ልክ በትንቢተ ኢሳይያስ አይ ቲንክ ምዕራፉን ረስቼዋለሁ፣ ኑ ወደ እግዚአብሔር መንገድ ወደ እግዚአብሔር ተራራ እንውጣ እርሱም መንገዱን ያስተምረናል በፈለጋው ምን እንሄዳለን የሚል የእግዚአብሔር ቃል አለ። ወደ እግዚአብሔር ተራራ እንውጣ መንገዱ ምን ሄድ እና እግዚአብሔርን ማስቀደም እግዚአብሔርን ፊት ለፊት ማድረግ ፖዚሽኑን መስጠት መሪ እንደማድረግ ነው። እግዚአብሔር የኛ መሪ ከሆነ ምክንያቱም እረኛ ከኋላ አይሆንም ከፊት እየመራ ነው የሚሄደው። ለዛ ነው ክርስቶስ እኔ መልካም እረኛ ነኝ ሲል ፊት ለፊት እየመራ እየጠበቀ በትክክለኛው መንገድ እያሳየ በጎቹን ይመራል ማለት ነው። ከኋላ የሚጠብቅ ግን ኦልሬዲ በጉ ነው እረኛውን እየመራው ማለት ነው ያለው። ሰው ከፊት ለፊት እግዚአብሔርን ማስቀደም ይሆንልን በነገራችን ሁሉ። ተመርቃችሁ እንደው በኢየሱስ ልባችሁ ጢም ይበልላችሁ። ጢም ማለት ነው ማለት ሙልት ምንም ነገር አይገርመኝም አይደንቀኝም አያስገርመኝም የሚል ማለት ነው። አሁን አንዳንዱ ሰው የሚንከራተተው ሙልት አላለም፣ ወደ ረፍቱ አልገባም። ነብይ ፍለጋ መከራ ይበላል፣ ካህን ፍለጋ ኦልሞስት መከራ ይበላል። የእግዚአብሔር ሰው ባንተ በኩል እኛም በእኔ በኩል እስራት አለ፣ በእኔ በኩል እንትን አለ፣ በእኔ በኩል እኛ ስላሉ እስቲ ሙልት በሉና ያገኛችሁ እንደሆነ ነገስታት ጭነን በራችን ላይ ኢምፐር እንደገና ወደ ብሉይ ኪዳን ካህናት ጭነን እኔ ካህን ነኝ ምን ይላሉ የአዲስ ኪዳን ፓስተሮች፣ እኔ ካህን ነኝ አንተ ህዝብ ነህ ይላል ነው። ሃይማኖታችን የተለያየ ነው። ይቅርታ እኔ ካህን ነኝ ባራኪ ነኝ አንተ ህዝብ ነህ ተበራኪ ነህ። በፍጹም እኔ ካህን ነኝ እንትን ነኝ አንተ እኔ ቅርብ ነኝ የእግዚአብሔር አጠገብ የእግዚአብሔር ጓደኛ አንተ ሩቅ ነህ ማዱ። do you want to go back to the Old Testament? አንዴ እግዚአብሔር የሻረውን አሮጌ ነው ያለውን እናስ ሁላችን ካህናት ሁላችን ካህናት yes በነገራችን ላይ እስራኤልም አሳልፎ ሰጥቶ ነው በኋላ በኃጢአታቸው ምክንያት እንጂ ካህናት ናችሁ ብሏቸው ነበር። እናንተ የካህናት መንግስት ናችሁ አላቸው ምዕራፍ 19 ላይ ዘጸአት። በኋላ እኮ አልሆን ስላለ ነው በቃ ምሳሌና ሞዴል ላይ ወሰደ። በቃ ከመካከላቸው ካህናት አስነሳ። ግን ወደፊት አመጣለሁ አለ። ካህኑን አመጣው ኢየሱስን በእርሱ አማካኝነት። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉስ ካህናት። እንወቅ ወገኖች፣ ያለንን ስልጣን በእግዚአብሔር ፊት የሰጠንን ስልጣን የልጅነትን ስልጣን ከማግኘት በላይ እግዚአብሔር የንጉስ ካህን አድርጎናል። ቅዱስ ሕዝብ ደግሞ ለርስቱ የተለየ ወገን ናችሁ ብሎ የተናገረልን ይህንን ተስፋ እንድንቀበል በክርስቶስ ኢየሱስ ሁሉ ይሆነልን ማለት ነው። የሆነ የምትጠበቀው ለአንተ የሚጸልይ ካህን ሌላ ሃይማኖት ነው እሱ
ኦርቶዶክስ ወይም የሆነ ሃይማኖት ውስጥ ነው ያለው። ይሄ ትክክለኛ ሃይማኖት የንጉስ ካህን ተደርጌያለሁ እኔ የምጠብቀው ካህን የለም። በፊት ለፊቱ ማልዳለሁ፣ ወደ እግዚአብሔር ዙፋን ቀርባለሁ፣ እቀበላለሁ። በእምነት ነው የምቀበለው። ጻድቅ በእምነት በህይወት ይኖራል መጽሐፍ ቅዱስ ነው የሚለው። ጻድቅ የመጠየቅ ስልጣን አለው። ጻድቅ የማሰሬ ስልጣን አለው። ጻድቅ ጸሎቱ እንኳን በስራው ኃያልን ነገር ነው የምታደርገው። ያን ምሳሌ ሲሰጠን አይ ቲንክ ያዕቆብ መልእክት ምዕራፍ 5 ላይ ወደ ኤልያስ ነው። ኤልያስም እንደናንተ ሰው ነበር ነው ያለው። ሰማያትን 3 ዓመት ተኩል ዘጋ። ጻድቅ ሰው ራሱ ካህን ተደርጓል። ያውም የንጉስ የሚመጣ ንጉስ ካህን ተደርጋልና አስተውሎ ገኔ የሚያስፈልግህ ራስን እንድትጸልይ ይፈልጋል ጌታ። ራስን እንድትቀርብ በእግዚአብሔር ፊት ይጠብቃል። ራስን እግሩና እጁን የሚጭንብን ሰው አትፈልግ። ንቃለ ማለት ነው። ምንድነው ችግራችሁ? ችግራችን አንስማማም። በቃ ከኔ ባለቤት ጌታን ታውቃለች? መለስተኛ ነች። መለስተኛ ፔንቴ ነች። መለስተኛ ፔንቴ ደርሶ መመለስ ደርሶ መልስ ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። ደርሶ መልስ ማለት ነው። አንተና ባለቤትህ ሰላም እንድትሆኑ ጸልያለሁ። አሜን። ከመለስተኛ ወደ ከፍተኛ እንድትሆኑ ጸልያለሁ። አሜን። ቻው። አሜን። ክርስቲያኖች በተለይ ደግሞ የሐሰተኛ ነቢያቶችን መድረክ ሄደው የሚያሞቁ ለሐሰተኛ አገልጋዮች ለሐሰተኛ ነቢያት ግብዓት የሚሆኑ ቪዲዮ መስሪያ ገንዘብ መስሪያ የሚሆኑ ክርስቲያኖች እንደዚህ መለስተኛ የሆኑ ናቸው። መለስተኛ የሆኑት እንዴት አይነቶች ናቸው መሰላችሁ? የእግዚአብሔር ቃል በውስጣቸው በሙላት የሌላቸው፣ በጌታና በኃይሉ ችሎት ያልበረቱ። ምክንያቱም የእግዚአብሔር ቃል ምን ይላል? ቃሉ በሙላት ይኑርባችሁ ይላል አይደለ? እንደገናም ደግሞ በጌታና በኃይሉ ችሎት የበረታችሁ ሁኑ ይለናል። እና የበረቱ ያልሆኑ የእግዚአብሔር ቃል በውስጣቸው በሙላት የሌለ መልካሙን ከክፉ መለየት የማይችሉ እውነተኛውን ከሐሰተኛው ለይተው መለየት የማይችሉ በሚመጣው ንፋስ በሚመጣው በሐሰት ትምህርት ይወሰዳሉ ማለት ነው። እና አብዛኞቹ እዛ የምናያቸው ክርስቲያኖች እንደዚህ ያሉ መለስተኞች ናቸው። ስለዚህ ደግሞ መጨረሻ ላይ ምን አለ? ከመለስተኛ ወደ ከፍተኛ ክርስቲያን አደረኳት ነው አይደል ያለው። ሲጀመር አገልጋይ እንደዛ ማድረግ አይችልም። ኢቨን እንኳን ይሄ አገልጋይ እውነተኛ ነው ብዬ ባላምንም እንኳን ማድረግ አይችልም። ሰውን ከመለስተኛ ወደ ከፍተኛ ምዕመን ሊያደርግ የሚችለው በእግዚአብሔር ቃል የበረታ እውነተኛ ክርስቲያን ሊያደርግ የሚችለው የእግዚአብሔር ቃል ነው። ከዚህ ቃል ጋር ህብረት ሲኖረን፣ ከዚህ ቃል ጋር የጠበቀ ግንኙነት ሲኖረን፣ ይሄ ቃል ዕለት ዕለት ስናጠናው ህይወታችንን ይቀይራል። ስለዚህ ክርስቲያኖች ባካችሁ ከዚህ ቃል ጋር አታችመንት ይኑረን፣ ከዚህ ቃል ጋር ህብረት ይኑረን፣ ቃሉ በሙላት ይኑርባችሁ ይላል። እግዚአብሔር ይርዳን። ተባረኩልኝ። ለማስተዋል ነው እንግዲህ አብዛኞቹ የሚነዱት በሚገመገሙት ማለት ነው፣ በሚወስድ ትምህርት የሚወሰዱት በሐሰተኛ ድንቆች አሰራሮች የሚወሰዱ ሰዎች ፍጻሜያቸው እንግዲህ ከነሱ ጋር ገሃነም መሰንበት ነው። ዛሬም ከወዲሁ የምነግርህ የማሳውቅህ ወንድምህ እንድትታደግ ነው። ራስን ነፍስህ እንድታድናት ነው። ነፍስንም የምታኖራትም ባይዞ የምትገላትም የምታድናትም አንተ ጋር ያለው ነፍስህን ተጠንቀቅላት ብራዘር። አንዳንድ ሰባኪዎች ተነሱና እግዚአብሔር እኮ በቃ ጣታችን ላይ ነው፣ እኛ እኮ የፈለግነውን ነው የሚያደርገው፣ እንዲያውም ካልፈቀድንለት ምንም አያደርግም በዚህ ምድር ላይ። መሬት እኮ የኛ ናት እኮ። እግዚአብሔርን ግባ ካለ ይገባል፣ እንዳትገባ ካለ አይገባም። እግዚአብሔር በቃ የኛን ፈቃድ ለመፈጸም የቆመ ነው። ሁሉም ነገር አምጣ እንለዋለን፣ ይሰጣል፣ አምጣ እንለዋለን እያሉ መስበክ ማስተማር ጀምሩ። ደነገጥኩኝ እኔ። በኋላ በአይነ ህሊና የምንታየኝ ባላገር ውስጥ ያለች አንዲት ጥገት እሷ ታየች። ባላገር ውስጥ ያለች ጥገት ገና ወልዳ ልጇን ገና የምታጠባ ጥገት እና ወተቷ የሚታለብ ጥገት። ምን ይደረጋል? ባለቤቶቹ እየሄዱ ጮጮ ይዘው ያልቧታል። አምጪ ወተት ትሰጣለች። እሱን ይጠጣሉ። እንግዶች ይመጣሉ እዚያ ቤት። እንግዶች ሲመጡ ቁጭ በሉ እንዴ ባዶ አፋችሁንማ አትሄዱም ይባልና ወደ ጥገቷ አሁንም ይሮጣል። አሁንም ዠቅ ትታለባለች። ደግሞ ለነሱም ይሰጣል። ደግሞ ሌሎች እንግዶች ይመጣሉ። ቆዩ እስቲ እንደው ምንም የለ ቤት ውስጥ ግን እንደው እስቲ ወተት እንኳን ጠጥታችሁ ዠቅ። እግዚአብሔር የሚታለብ ጥገት ነው ወይ? ለየፍላጎቶቻችን የምናልበው ጥገት ነው ወይስ የራሱ ፈቃድ ያለው አምላክ ነው? አሁን እንዲህ ያረጋለሁ፣ ከዚህ ቀጥሎ እንዲህ ያረጋለሁ፣ እናንተም ታረጋላችሁ ብሎ የሚያዝነው ወይስ ለኛ ፍላጎት የቆመ ጥገት ነው? የቆመ ላም ነው እያልኩ ጠየቁ። እግዚአብሔር ባለ ፈቃድ አምላክ ነው። ልዑል አምላክ ነው። ሐሳቡን የሚፈጽም አምላክ ነው። እግዚአብሔር ፈቃድ ያለው አምላክ ነው። እቅድ ያለው አምላክ ነው እንጂ እኛ
በገዛ እጃችን እንደፈለግን የምንጠመዝዘው አምላክ የለም፣ በፍጹም የለም። ይሄን አምጣ፣ ይሄን ውሰድ፣ በዚህ ጊዜ እንደዚህ አድርግ ብለን የምናዘው አምላክ የለም። የምንታዘዘው አምላክ ነው ያለው። እግዚአብሔር የተባረከ ይሁን። እንግዲያው እኛ ታዛዦቹ ነን። ግን እንዴት እንታዘዝ? በምን አቅማችን ብለን ስንል ምን ይላል? እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ብሎ ስለሚል ፈቃዳችንን ለፈቃዱ የሚያስገዛ መንፈስ ነው። እግዚአብሔር የተመሰገነ ይሁን። እኔ ደስ ይለኛል። በየት ልሂድ? እንደሰማችሁት አብዛኞቹ ተነስተው ነበር የሆነ ጊዜ ላይ እነ ዘላለም ጌታቸው ናቸው እንደዚህ አይነት ትምህርት ሲያስተምሩ የነበሩት። እግዚአብሔርን አዘዋለሁ የሚሉ ሰዎች ማለት ነው፣ እግዚአብሔርን የሚያንቀሳቅሱ። ይህ ትልቅ ስህተት ነው፣ ትልቅ ምንፍቅና ነው። እግዚአብሔርን የምታንቀሳቅሰው አንተ አይደለም። በጸሎት መሃል የሚያስፈልግህን ነው የሚሰጥህ። ሲጀምር የሚያስፈልጋችሁን የሚያውቅ ነው የሚለው ማቴዎስ ወንጌል ምዕራፍ 6 ምዕራፍ 7 ላይ ማለት ነው። የሚያስፈልገን ያውቃል። እንዴት አድርገን ነው የሚያስፈልገን አምላክ አምጣ እኔ የምፈልገውን የምንለው? ይሄ ነው የብዙዎቻችን ጸሎት የማይመለስበት ምክንያት። እግዚአብሔር የሚፈልግልንን እኛ የማንጠፋበትን ነገር ለኛ የሚፈልግልን አስቀድሞ የሚያውቅልን እሱ ነው፣ ሁሉን አዋቂ ስለሆነ ማለት ነው። ስለዚህ በሱ ፊት ሰሚት እንድናደርግ ይፈልጋል እንጂ እንደዚህ አይነት በሐሰት ትምህርት እየተፍገመገምን እንዳንጠፋ ወገኖች። ሁሉም ሃይማኖት ላይ ያለ ሰው ይህን ለሀገር ነቀርሳ የሆነ ወጣቱ ሰርቶ እንዳይለወጥ የሚያደርግ ትምህርት ሊቃወም ይገባል። ስሙት። ሊሰራ ማይወድ የማይብላ ነው የሚለው የማይሰራ። አዎ ሰርተህ ትበላለህ። ሰርተህ ግን ሀብታም አትሆንም። ወጥረህ ሰርተህ ባለጠጋቱ የመጀመሪያ መኪናን እንዴት ነው የገዛው? በተአምር ነዋ። የመጀመሪያ ቤትን እንዴት የሰራው? በተአምራት። እሱ እንደዚህ ብሎ የሚናገረው ዘይት እየሸጠ ከምዕመኑ መባና አስራት ብሎ ገንዘብ እየሰበሰበ ከዩቲዩብ ገቢ ያገኘ በሱ ትምህርት የደነዘዙ ሰዎች በሚሰጡት ገንዘብ ሀብታም ሆኖ ነው። ከዛም ባሰ ሲል የታምር ገንዘብ ወይም ሚራክል መኒ ያለ እያለ ሆዳቸውን በተስፋ ይሞላል። ታዲያ ይህን ያመነም ሰው ሰርቼ መለወጥ ማልችል ከሆነ ነቢያት የተባሉ ሰዎች ጋር ሊሄድና ላጸልይ ወደ ማለት ይገባል። ሁሌም እነሱ ጋር ይሄዳል። ይለውጣል ብለው የሚሸጡትንም ነገሮች ይገዟቸዋል። ለነሱ መገበር ይጀምራሉ። ስሙት። አሁንም እኔ በጴንጤ ሁሌ የምናደደው ሰው ጠንቋይ ቤት ሄዶ ሀብታም ይሆናል ብሎ ያምናል። ነብይ ጋር መጥቶ ሀብታም ይሆናል ብሎ ግን አያምንም። ወዳጆቼ ኃይሌ ገብረስላሴ እንቅልፍ አጥቶ ዳገት ቁልቁለት ወርዶ ለፍቶ ባገኘው ውጤት ነው አሁን ሀብታም የሆነው። ሳሙኤል ታፈሰ፣ በላይነህ ክንዴ፣ ቡዛየው ታደለ፣ ሌሎች ለሀገር እየጠቀሙ ያሉ ባለሀብቶች ሰርተው ነው እዚህ የደረሱት። ሰርቶ መለወጥ ይቻላል። ፈጣሪ እጅ የሰጠን ጊዜ የሰጠን እውቀት የሰጠን ሰርተን እንድንለወጥ ነው። ስንሰራ ደግሞ ጨምሮ ይሰጠናል። በዚህ ትምህርት የምታምኑ ሰዎች ህይወታችሁን ተመልከቱ። አሁን ላይ ለምን የምትፈልጉትን ኑሮ አትኖሩትም? የነሱ ባሪያ ሆናችሁ ለነሱ እንድትገብሩ ከሚያደርጉ ትምህርቶች ሽሹ። በብልሃት እንኑር ወገኖች። በዚህ እየታለልን እስከ መቼ እንቀጥላለን? እስከ መቼ ህፃናት እንሆናለን? አሁን አጥንተን ወደ መቆርጠም ልንደርስ በሚገባን ሰዓት ግን ስቲል እኛ ወተት ላይ ነን ያለነውና መጽሐፍትን ስለማናቅ ነው የምንስተው። ስለዚህ ወደ መጽሐፍ ቅዱስ ብንመለስ መልካም ነው። መጽሐፍ ቅዱስን ያነበበ ሰው በእነዚህ አይነት አጋንንታዊ መታቶች አይሸወድም። ገንዘብ ይበዛልኛል ብሎ ቁጭ ብሎ አይሰራል። እዚህ ነው የምትሰራውን የሥራን ፍሬ ባርካለሁ ነው፣ የሆዱን ፍሬ ተባረከ ይሆናል ነው የሚለው። ስትሰራ ነው በሥራ ውስጥ እግዚአብሔር በረከትን የሚያዘው እንጂ ያልሰራውን ከየትም አምጥቶ የሚሰጥ አምላክ የለም። ፎርጅድ ስለሆነ ማለት ነው። ይሄኛው አምላክ የምታውቀው ከሆነ የትኛው አምላክ እንደሆነ አንተ የእናንተ አምላክ ነው። የነ ጂፒኤስ የነ ሚራክል ተካ አምላክ ነው። የኛ አምላክ እንደዚህ አይደለም። ከ18 ዓመት በታች ላላችሁ አሁንም ይሄ ቪዲዮ ፈጽሞ የተከለከለ ነው። ከናይጄሪያና ከጋና ተቀባን በሚሉ ሰዎች ኢትዮጵያ ተጎትቶ የገባው መንፈስ ምን ይመስላል የሚለው ፓርቲቱ ከ28 እስከ 38 በማደግ ላይ ላላችሁ ትልልቅ ሰዎች የምመክረው ኃይለኛ የግብረ ስጋ ግንኙነት ጊዜያችሁ ነው። ግብረ ስጋ ግንኙነትን ሙሉ በሙሉ መደሰት አለባችሁ። ነገራችሁ ከመሞቱ በፊት፣ ሴላችሁ ከመሞቱ በፊት በየትኛውም ቦታ ስትጋጋሉ ቦታ ሳትመርጡ መኪና ውስጥ፣ መስሪያ ቤት፣ ሽንት ቤት ውስጥ፣ በሬስቶራንት፣ በማንኛውም ቦታ ጌታዊ ድረስ ምርጫ አልሰጣችሁም። ከልምድ ወደ ልምድ አልጋ ላይ ተለጣጠፉ፣ ተሳሰሩ፣ ጌጣችሁን ተመታቱ፣ ተጣበቁ። ይህ ነው የሚያስደስት ጌታዊ experience more than the experience. Tie yourself, tie on the bed, spin, yes, enjoy it. Oh my gosh!
አብዛኞቻችሁ በቸርች ውስጥ ለመኪና ተጸልያላችሁ፣ ለቤት ተጸልያላችሁ፣ ለስልክ ተጸልያላችሁ፣ እግዚአብሔርን ባል ስጠኝ ብላችሁ ተጸልያላችሁ። እንደዛ አይሆንም። እግዚአብሔር መኪና ወይም ሳይክል ስጠኝ ብሎ የሚጸልይን ሰው አይሰማም። እግዚአብሔር መልሶ ወደ ፕሪንሲፓል ይልካችኋል። የእጃችሁን ስራ እባርካለሁ ሳይሆን ያለው የእጃቸውን ስራ እባርካለሁ ነው። ቤተ ክርስቲያን ድሃ የሆነበት ምክንያት ብዙ ጊዜ ከፕሪንሲፓሉ የበለጠ በጸሎት ታምናላችሁ። ያው እያለ ያለው ጸሎት ድሃ ያደርጋል ነው። ጌታ ሆይ ድረስ። እንግዲህ እንዳያችሁት ነው እነዚህ የኦበርትስ ኤንጅል ትላንትና ያወራ ነው የአጋንንታዊ የነ ሚራክል ተካ መንፈሳዊ አባት መሆኑ ነው። እንግዲህ የነሱ ደግሞ የልጅ ልጆች ምን ያክል ብልግናን እንደተጸናወቱት የዝሙትን እርኩሰትን በቤተ ክርስቲያን አሽልኮ ሊያገቡ ልክ ምንፍቅናን አሽልኮ ያገባሉ እንዳለ ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 ላይ እንደዚህ አይነትን አሰራር እየሰሩ ድግምትን፣ መተትን፣ ጥንቆላንና ሟርትን እንዲሁም ደግሞ አስማትንም ጭምር ዝሙትን እየፈቀዱ ነው የሚገኙት ማለት ነው። እንደተመለከታችሁት በዚህ ኢንስፓየርድ ሆነው በእንደዚህ አይነት ትምህርት የሚፍገመገሙ አሉ። በእንደዚህ አይነት አሰራር እሺ ብሎ የሚከተሏቸው አሉ። እንዳይጸልይ ሰው ሉክ እንዳይጸልይ ጥገኛ እንዲሆን የሚጸልይለት ሰው ጋር እንዲሄድ በማድረግ ህዝቡን ማታለል ነው የያዙትና ከነዚህ ሰዎች እንድትርቁ ሚራክል ተካ ምንጩ ከየት እንደሆነ አሁን እያወቃችሁ ነው። አይናችሁ የተከፈተ አለ ብዬ አምናለሁ። እና እንደዚህ አይነት ትምህርቶች እንደዚህ አይነት ቪዲዮዎችን ለብዙዎች እያደረሳችሁ አንድ ሰው ማዳን ትችላላችሁ ማለት ነው። የጌታ መንፈስ ከሁላችሁ ጋር ይሁን። ሰላም ሁኑ።